ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ ወይም ሂሳብ የመጀመሪያ የዩኒት 1 የመጀመሪያ ቪዲዮአችን ነው። ዩኒት 1 ላይ እንግዲህ የምንመለከተው ምንድነው ፈርዘር ኦን ሴትስ ነው። ሴት ወይም ደግሞ ስብስብ የምንለው ማለት ነው። ሴት ምንድን ነው በሚለው እንጀምራለን ማለት ነው። ዋት ሴት ኦኬ ዋት ሴት ምንድን ነው በሚለው እንጀምራለን ማለት ነው። ይሄ ሴት የምንለው እንግዲህ በአማርኛ ስብስብ የምንለው ነው። ኦኬ ስብስብ እንለዋለን። ስብስብ ምንድን ነው በሚለው ሀሳብ ላይ እንጀምራለን ማለት ነው። ስብስብ ወይም ሴት ማለት ምንድን ነው? ዲፋይን ስናደርገው እንግዲህ ሴት ማለት it is a collection of well-defined objects. Okay, it is a collection of well-defined objects. Okay, mathematically እንግዲህ ሀሳቡ ይሄ ነው። it is a collection of well-defined objects ምን ማለት ነው? well-defined objects ዋናው ጽንሰ ሀሳብ ያለው እንግዲህ በዚህ አረፍተ ነገር ውስጥ እዚህ ጋር ነው ማለት ነው። well-defined what does mean well-defined ወይም ደግሞ well-defined ስንል ምን ማለታችን ነው ስንል በሚገባ የተገለጸ ማለት ነው። which is something which is clearly defined አሻሚ ባልሆነ መልኩ ማንም ሰው በቀላሉ መለየት በሚችለው መልኩ የተገለጸ ነገር ከሆነ ያ ነገር well defined ነው ማለት ነው። ምንድነው? it is collection ነው። ሴት ማለት ኮሌክሽን ነው ወይም ደግሞ ጥርቅም ነው፣ የነገሮች ጥርቅም ነው። እነኛ ጥርቅሞች የዛ ጥርቅም እንግዲህ እያንዳንዱን ደግሞ የዛ ጥርቅም አካል የሆነውን ወይም አባል የሆነውን ነገር ወስደን በቀላሉ ይሄ የዚህ ጥርቅም አባል ነው ወይም አካል ነው ወይም አይደለም የሚለውን በቀላሉ መለየት የምንችልበት ሁኔታ ካለ ያኔ the collection is well defined ነው እንላለን፣ በቀላሉ መለየት ስለምንችል። ካልሆነ ግን አሻሚ ከሆነ ለመለየት የምንቸገር ከሆነ ያ ኮሌክሽን ምን አይደለም ማለት ነው፣ ሴት አይደለም ማለት ነው። any collection to be a set it should be well defined. that means it should be clearly defined ማለት ነው። በሚገባ ግልጽ በሆነ መልኩ ዲፋይን መደረግ ወይ ደግሞ መተርጎም መቻል አለበት ማለት ነው። ያኔ ነው ኮሌክሽኑ ሴት ነው የምንለው ማለት ነው። ካልሆነ any collection is not a set. ማንኛውም ኮሌክሽን ወይም ጥርቅም ሴት አይደለም። to be a set the collection should be well defined. good ይሄ ነው ዋና ሀሳቡ። ይሄን በቀላሉ ለመረዳት ምንድነው ሁለት ምሳሌዎችን እዚህ ጋር እንመልከት። ለምሳሌ የመጀመሪያው ኤግዛምፕል ምንድነው? የመጀመሪያው ኤግዛምፕል አንደኛ the collection of natural numbers in between 5 and 10. okay በ10 እና በ5 መካከል ያሉ ናቹራል ነምበሮች ኮሌክሽን ወይም ደግሞ ጥርቅም እነማን ናቸው ብለን መለየት እንችላለን ወይ? እስኪ ቴስት እናድርገው። what are the natural numbers that are found in between 5 and 10? በ5 እና በ10 መካከል የሚገኙ ናቹራል ነምበሮች እነማን ናቸው ብለን እንጠይቃለን ማለት ነው። እነሱን በቀላሉ መለየት እንችላለን አንችልም የሚለውን ስናይ በቀላሉ መለየት እንችላለን። ለምሳሌ ቁጥሮቹ ማማ ናቸው? 6 7 8 እና 9 ናቸው ማለት ነው። ይሄንን ኮሌክሽን እንግዲህ ማንም ሰው በቀላሉ ግራ ሳይገባ አይደንቲፋይ ማድረግ ይችላል ማለት ነው፣ መለየት ይችላል። ማን የዚህ ኮሌክሽን አካል እንደሆኑ አባል እንደሆኑ መለየት ይችላል። ስለዚህ አባላቶቹ ማማ ናቸው? 6 7 8 እና 9 ናቸው ማለት ነው። ያኔ እንደዚህ በቀላሉ መለየት ሳንቸገር መለየት ከቻልን ያ ኮሌክሽን ኢዝ ኤ ሴት። ስለዚህ የኮሌክሽን ምንድነው ማለት ነው? it is a set. ያኔ this collection ሴት ነው እንላለን ማለት ነው። good እስኪ ሁለተኛ ኤግዛምፕል ልስጣችሁ። the collection of beautiful girls in your class. አሁን ክላሳችሁ ውስጥ እንግዲህ ካሉት ሴቶች መካከል እንግዲህ ቆንጆ የሆኑ ሴቶች እነማን ናቸው? ቆንጆ የሆኑ ሴቶች በክላሳችሁ ውስጥ ከሚገኙት ሴት ተማሪዎች ውስጥ ቆንጆ የሆኑት እነማን ናቸው?
የእነሱ ቆንጆ የሆኑት ሴቶች ስብስብ ማለት ነው፣ ወይም ደግሞ ጥርቅም ማለት ነው። ይሄ ጥርቅም አሁን እዚህ ሴት ወርናት ይሄ ጥርቅም ሴት ነው ብለን መናገር እንችላለን ወይስ አንችልም? እስኪ ትንሽ ተወያዩበት፣ ይህን ሀሳብ ትንሽ ተወያዩበት። ካን ዩ ቴል ሚ ሳም ኦፍ ዘ ገርልስ ዊች አር ቢዩቲፉል ኢን ዩር ክላስ? ክላሳችሁ ውስጥ ካሉ እንግዲህ ሴቶች መካከል ቆንጆ የሆኑትን እስኪ ዘርዝሩልኝ፣ የተወሰኑትን ዘርዝሩልኝ። ካን ዩ ሊስት አውት ኦል ዘ ገርልስ ሁ አር ቢዩቲፉል? Okay, thank you very much. So this is not, you cannot list all the girls who are beautiful, okay? Because the term beautiful ወይም ደግሞ ይሄ ቁንጅና በራሱ ክሊር የሆነ ዴፊኒሽን ያለው አይደለም። ኦኬ፣ ክሊር የሆነ ዴፊኒሽን ያለው አይደለም። ቁንጅና ምንድን ነው መስፈርቶቹ? አንድ ሰው ምን ምን ነገር ሲያሟላ ነው ቆንጆ የምንለው? ማለት ምንድን ነው? ሁሉንም የሰው ዘር በሞላ ማስማማት ይችላል ወይ ነው። ኦኬ፣ ሁላችንም እንስማማለን። ጀነራል ትሩዝ ነው ወይ? አሁን ለኛ ቆንጆ የምንለው ሌላ ቦታ ስንሄድ ቆንጆ ላይሆን ይችላል። ኦኬ፣ ብዙ ጊዜ እንደዚህ አይነት ነገሮች ስሜት አላቸው። ኦኬ፣ እንጂ የሚገለጹ ነገሮች አይደሉም። ፊልም እናደርጋቸው ነገሮች ናቸው። አንደኛው ውበት ነው ለምሳሌ። ኦኬ፣ ስለዚህ ይሄ ነገር አሻሚ ነው ማለት ነው። ኢቭን አይደለም ውጪ እዛው ክላስ ውስጥ ያላችሁ ሰዎች በእነኛ አሁን ክላሳችሁ ውስጥ ባሉ ሴቶች ቁንጅና ላይ ልትስማሙ አትችሉም ማለት ነው። ኦኬ፣ ልትስማሙ አትችሉም። ምክንያቱም ይሄ ነገር ሲሟላ አንድ ሰው ቆንጆ ይባላል የሚል ዓለም አቀፋዊ የሆነ ዝርዝር ሁኔታ ስለሌለ ማለት ነው። ዝርዝር መስፈርት ስለሌለ ይሄን በቀላሉ መለየት አንችልም። who is beautiful or and who is not የሚለውን መለየት አንችልም ማለት ነው። ማን ቆንጆ ነው ማን ቆንጆ አይደለም የሚለውን እንደ እያንዳንዱ ሰው ስሜት ስለሚለያይ ይሄን ነገር አባላቶቹን ወይም ደግሞ የዚህን ኮሌክሽን አባላት ሜምበር የሆኑትን መዘርዘር አንችልም ማለት ነው። ስለዚህ እንደዚህ አይነት ኮሌክሽኖች ምንድን ናቸው? it is not well defined. Okay, it is not well defined። ይሄ well defined አይደለም ማለት ነው። so if it is not well defined, it is not a set። well defined ካልሆነ ደግሞ ምንድን ነው ማለት ነው? it is not a set። ስለዚህ በአጠቃላይ ማንኛውም ኮሌክሽን ሴት ነው አይደለም የሚለውን በቀላሉ ለመለየት የሚጠቅማችሁን አንድ ነገር ልንገራችሁ። ለምሳሌ እንደዚህ አጀክቲቮች ካሉ ኮሌክሽኑ ዴፊኒትሊ ሴት አይደለም። ኦኬ፣ አጀክቲቭ ማለት ምንድነው? ገላጮች ካሉ ለምሳሌ እዚህ ጋር ቢዩቲፉል የሚለው ቃል አለ፣ ቆንጆ የሚለው ቃል አለ፣ ኢንተረስቲንግ የሚል አለ። ኢንተረስቲንግ ኦር ኢንተለጀንት፣ እንደዚህ በጣም ጎበዝ ኢንተለጀንት ነው ወይም ደግሞ ለምሳሌ ሌላ ኮሌክሽን ብንጨምር ዘ ኮሌክሽን ኦፍ ኢንተለጀንት ቦይስ ኢን ዮር ክላስ ብላችሁ ለምሳሌ በጣም በቃ ጂኔስ የሆኑ ኢንተለጀንት የሆኑ አእምሯቸው በጣም ከፍ ያሉ ሰዎች ጥርቅም በክላሳችሁ ውስጥ ያሉት ብዬ ቢጠይቃችሁ አሁን ያ ኮሌክሽን አሁንም አትስማሙም። ኦኬ፣ እዛ ክላስ ውስጥ ያላችሁ ሰዎች እንኳን ብትስማሙ ውጭ ስትወጡ አትስማሙ ማለት ነው። ለምን? አንድ ሰው ኢንተለጀንት የሚባለው ምን ሲያደርግ ነው? ምን አይነት አስተሳሰብ ሲኖረው ነው? አንዱን ከአንዱ ጋር አንዱን ሀገር የአንድ ሀገር ሰውን ከሌላ ሀገር ሰው ጋር የአንድ አካባቢ ሰው አንድ አካባቢው ላይ ጎበዝ ኢንተለጀንት የሚባል ሰው ሌላ አካባቢ ሲሄድ ኢንተለጀንት ላይሆን ይችላል። ኦኬ፣ ስለዚህ ጀነራል አይደለም ወይም ዓለም አቀፋዊ እውነት አይደለም ማለት ነው። ስለዚህ በዚህ ምክንያት እንደዚህ ገላጮች ካሉበት ኢንተረስቲንግ፣ ቢዩቲፉል፣ ኢንተለጀንት አይነት ቃላቶች ካሉበት ያ ኮሌክሽን ሴት አይደለም ማለት ነው። ሴት አይደለም። በዚህም በቀላሉ መለየት ትችላላችሁ ማለት ነው። ጉድ። ሌላው ይሄን አሁን ሴት ማለት ምን እንደሆነ ካወቅን ሴት እንዴት ነው ኔም የሚደረገው? ኦኬ፣ ኔሚንግ ኦፍ ሴትስ፣ ኔሚንጋቸውን ስያሜ እንዴት ነው ስም እንሰጣቸው? እንዴት ነው ኔሚንግ ኦፍ ሴትስ? ሴቶች ወይም ስብስቦች እንዴት ነው ኔም የሚደረጉት ካልን ሴትስ አር we can name sets by using what? by using upper cases ወይም ደግሞ ካፒታል ሌተሮች ተጠቅመን ኔም እናደርጋቸዋለን። ኦኬ፣ ካፒታል
ካፒታል ሌተሮችን ተጠቅመን ወይ ደግሞ አፐር ኬዞችን ተጠቅመን ኔም እናደርጋቸዋለን። ማለት ሴት ኤ ኦር ሴት ቢ ሴት ሲ እያልን ሴት ዲ እያልን ኔም እናደርጋቸዋለን። ምን ተጠቅመን? አፐር ኬዞችን ተጠቅመን ወይም ደግሞ ካፒታል ሌተሮችን በመጠቀም ሴቶችን ኔም ማድረግ እንችላለን ማለት ነው። ዊ ካን ኔም ሴትስ ባይ ዩዚንግ አፐር ኬዝስ ኦር ካፒታል ሌተር ተጠቅመን ስም እናወጣላቸዋለን ማለት ነው። አያችሁ፣ ምሳሌ እንደዚህ ሴት ኤ ኢዝ፣ ከዛ አባላቶቹን እንግዲህ ኤሌመንቶቹ ደግሞ በስሞል ሌተር ይወከላሉ። ኦኬ፣ ለምሳሌ ኤ ቢ ሲ የሚባሉ ቁጥሮችን አባሎችን ቢይዝ፣ አሁን ይህን ስናነበውን ብለን ነው። ይሄኛውን ደግሞ ምልክት ተመልከቱ። ይሄ የስብስብ ምልክት ነው ወይም ደግሞ የሴት ምልክት ነው። አባሎቹ የሚቀመጡት እዚህ ውስጥ ነው ማለት ነው። አሁን ይህን ሳነበውን ብዬ ነው የማነበው። ሴት ኤ ኢዝ ዘ ኮሌክሽን ኦፍ ኦር ዘ ሴት ኦፍ ብዬ ነው የማነበው። ዘ ኮሌክሽን ኦፍ ኦር ዘ ሴት ኦፍ ኤሌመንትስ ኤ ቢ ኤንድ ሲ። አያችሁ። ስለዚህ አባሎቹ በምንድን ነው የሚወከሉት ማለት ነው? በስሞል ሌተር ይወከላሉ። በስሞል ሌተር፣ ሴቱ ደግሞ በካፒታል ሌተር ይወከላል ማለት ነው። በዚህ መልኩ ነው ሴቶችን የምንወክለው ወይም ደግሞ ስም እናወጣላቸው ማለት ነው። ለምሳሌ ይሄኛውን ኤች 1 2 5 እንደዚህ ሊሆን ይችላል። ኦኬ፣ ኤኒ ኮሌክሽን። አሁን ይሄ ሴት ኤ ነው። ስለዚህ በዚህ መልኩ ስያሜ እናወጣላቸዋለን ማለት ነው። ሴቶችን በዚህ መልኩ ነው የምናደርጋቸዋለን። ስም የምናወጣው ካፒታል ሌተሮችን ወይም ደግሞ አፐር ኬዞችን በመጠቀም ሲሆን እያንዳንዱ አባል ደግሞ የዛ ሴት አባል የሆነ ደግሞ እያንዳንዱ ደግሞ የሜምበር የእያንዳንዱ ሴት አባላት ማለት ነው ደግሞ የሚወከሉት በስሞል ሌተርስ ወይ ደግሞ በላወር ኬዝ ነው ማለት ነው። በላወር ኬዝ ወይም በስሞል ሌተር እንወክላቸዋለን ማለት ነው። ጉድ። ሌላኛው እንግዲህ አባል መሆናቸውን እንዴት ነው የምንገልጸው ማቴማቲካሊ? ለምሳሌ አሁን እዚህ ጋር ሴት ኤ አለ። ይሄ ሴት እንግዲህ በውስጡ ማን ይዟል? አንድን፣ ሁለትን፣ ኤን እና ቢን ይዟል ብለን ብናስብ አሁን አንድ የኤ አባል ነው አይደለም የሚለውን እንዴት እንገልጻለን ካልን ይሄው በዚህ ምልክት እንገልጻለን። ምን ማለት ነው? ይሄ ዋን belongs to ኤ እንለዋለን። ኦኬ፣ አንድ belongs to ኤ ወይም ደግሞ one is an element of ኤ ብለን እንገልጸዋለን። ወይም ደግሞ one is a member of ኤ ብለን እንገልጸዋለን። እንግዲህ ከዚህ ከሶስቱ በአንዱ መግለጽ ትችላላችሁ። one is belongs to ኤ ወይም ደግሞ አንድ የኤ አባል ነው። one is an element of set A or one is a member of set A ብዬ ከሶስቱ በአንዱ መግለጽ ይችላለሁ ማለት ነው። ስለዚህ ጋር የምታዩት እንግዲህ የግሪክ ሌተር ነች፣ ሲምቦል ነች። ኤፕሲሎን ትባላለች። ኦኬ፣ ኤፕሲሎን ትባላለች። እቺ የምትወክልልን ምንድን ነው? ምን የሚለውን ፍሬዝ ወይም ደግሞ ሀረግ ትወክልልናለች ማለት ነው። ቢሎንግስ ቱ የሚለውን ወይም ደግሞ ኢዝ አን ኤሌመንት ኦፍ ኦር ኢዝ ኤ ሜምበር ኦፍ የሚለውን ከሶስቱ እንግዲህ አንዱን ትወክልልናለች ማለት ነው። ኦኬ፣ ስለዚህ አንድ የኤ አባል ነው ወይም ደግሞ ሁለት የኤ አባል ነው ሜምበር ነው ወይም ደግሞ ኤ የሴት ኤ አባል ነው፣ ቢ የሴት ኤ አባል ነው። እንደዚህ አድርገን እንገልጻለን። ስለዚህ ስንት አባላት አሉት ማለት ነው? 1 2 3 4 አባላት አሉት ማለት ነው የሴት ሰው። እያንዳንዱ አባል ደግሞ የዛ ሴት አባል መሆኑን በዚህ መልኩ ከሶስቱ ባንዱ እንግዲህ ደስ ባላችሁ መግለጽ ትችላላችሁ። ዚያር ዘ ሴም ቲንግ። ኦኬ፣ አንድ አይነት ነገሮች ስለሆኑ ያገላለጽ ሁኔታ ስለሆነ ደስ ባላችሁ መግለጽ ትችላላችሁ። ባይሆኑስ? ለምሳሌ አሁን እዚህ ጋር ዲን እንውሰድ። በዲ እና በኤ መካከል ያለው ሪሌሽን ምን አይነት ዝምድና ነው ያላቸው? ዲ የኤ ሜምበር ነው አባል ነው ወይስ አይደለም? አይደለም። እዚህ ውስጥ እንግዲህ ለምታዩት የኤ አባላት የሆኑት አራቱ ብቻ ናቸው። 1 2 ኤ እና ቢ ናቸው። ዲ የዚህ የኤ አባል አይደለም። አለመሆኑን እንዴት መግለጽ ይችላሉ? ማቴማቲካሊ እንዴት ትገልጻለሁ ካላችሁ ኤፕሲሎን ታረጓትና አብራ ላይ እንደዚህ ስታረጉባት ምን ማለት ነው? ይሄ ዲ ኢዝ ናት አን ኤሌመንት ኦፍ ሴት ኤ ማለት ነው። ኦኬ፣ እንደዚህ ከሆነ ደግሞ ምን ብዬ አነበዋለሁ? ናት መጨመር ነው። ሶ ዋን ኢዝ አን ኤሌመንት ኦፍ
ሴት ኤ እንዳልኩት ሁሉ ዲ ካልሆነ ደግሞ ምን አደርጋለሁ? ዲ ኢዝ ናት አን ኤለመንት ኦፍ ሴት ኤ ኦር ዲ ኢዝ ናት ኤ ሜምበር ኦፍ ሴት ኤ ኦር በመጀመሪያው ደግሞ መግለጽ ከፈለኩ ዲ ዳዝ ኖት ቢሎንግስ ቱ ሴት ኤ ብዬ ገልጸዋለሁ። ዲ ዳዝ ኖት ቢሎንግስ ቱ ሴት ኤ ብዬ መግለጽ እችላለሁ። አባል ካልሆነ ማለት ነው። አባል የሆኑትን ደግሞ በዚህ መልኩ መግለጽ ይችላለች። ዋን እንደገለጽ ነው ሁለቱም ብንጨምር ለምሳሌ ቱ ቢሎንግስ ቱ ሴት ኤ ኦር ቱ ኢዝ አን ኤለመንት ኦፍ ሴት ኤ ኦር ቱ ኢዝ ኤ ሜምበር ኦፍ ሴት ኤ ብዬ መግለጽ ይችላለሁ። ኤንም እንደዛው ቢንም በዚህ መልኩ መግለጽ ይቻላል። አባል ካልሆኑ ደግሞ በዚህኛው ምልክት መግለጽ ትችላላችሁ ማለት ነው። ጉድ ሰው እንቀጥል። ይሄን ካየን በአንድ ሴት ውስጥ እንግዲህ ምን አሉ? ሜምበሮች አሉ። እነሱ ደግሞ የዛ ሴት ሜምበር መሆናቸውን አለመሆናቸውን በቀላሉ መግለጽ ከቻልን ቀጥሎ የምናየው ይሄን በምስል መግለጽ ካስፈለጋችሁ በምስል መግለጽ ትችላላችሁ። በምስል መግለጽ ትችላላችሁ። ለምሳሌ የቅድሙን ሴት እናምጣውና 1 2 ኤ እና ቢ ያችሁ ልክ እንደዚህ ቢሆን አሁን ሴት ኤ እንደዚህ አይነት ሰርክል ቢሆን ይሄ ኤ የሚባል ሴት ቢሆን ያው እንደዚህ ከውጭ ነው የምጽፈው እሱ ማለት ነው። አባሎቹ ደግሞ ይጻፋሉ ማለት ነው። እዚህ ክቡ ውስጥ ይጻፋሉ ማለት ነው። ስለዚህ 1 2 ኤ ቢ እንደዚህ አድርጌ እገልጻቸዋለሁ። ለምሳሌ ሲ እና ዲ እንደዚህ ሊገለጹ ይችላሉ። ለምን? አባል ስለሆኑ ከኤ ውጭ ይሆናሉ ማለት ነው። ስለዚህ ምን ብዬ መናገር እችላለሁ? ኤ ኢዝ አን ኤለመንት ኦፍ ሴት ኤ፣ ቱ ኢዝ አን ኤለመንት ኦፍ ሴት ኤ፣ ኤንድ ኤ ኢዝ አን ኤለመንት ኦፍ ሴት ኤ፣ ኤንድ ቢ ኢዝ አን ኤለመንት ኦፍ ሴት ኤ፣ በት ሲ ኢዝ ናት አን ኤለመንት ኦፍ ሴት ኤ። ምክንያቱም ከሰርክሉ ውጭ ነው ያለው ሲ የኤ አባል አይደለም ማለት ነው። ሶ ዲ ኢዝ ናት አን ኤለመንት ኦፍ ሴት ኤ። አንደርስታንድ? ሶ በዚህ መልኩ መግለጽ እንችላለን ማለት ነው። በዚህ መልኩ መግለጽ እንችላለን። ጉድ። ሌላኛው እንግዲህ ምንድነው? the set of students in your class is well defined since the elements of the set are clearly known. ኦኬ፣ ይሄ ቅድም የነገርኳችሁ ነው። እዚህ ጋር እስኪ ለምሳሌ አንድ ምሳሌ እንስራ። አብረን እንስራ። እዚህ ጋር መጽሐፋችሁ ላይ ያለ ኤግዛምፕል ምንድነው የሚለው? ኤግዛምፕል 2 suppose that A is a set of positive even numbers. Do you see here? We write the symbol 0 the symbol epsilon ማለት ነው is an element of or is not an element of the blank space ነው የሚላችሁ እዚህ ጋር። አሁን መጀመሪያ ሴታችሁን መለየት ነው። እንደዚህ አይነት ስራ መስራት ስትፈልጉ ምንድነው first you need to clearly understand the givens ማለት ነው። የተሰጣችሁን ነገር በመጀመሪያ በሚገባ መረዳት ይኖርባችኋል። ሴታችሁን በሚገባ መለየት ይኖርባችኋል። ከዛ በኋላ ነው ወደ ስራ የምትገቡት ማለት ነው። ሶ ሴቱ አሁን እዚህ ጋር የተሰጠን ሴት ምንድነው የሚለው? suppose that A is A is the set of positive even numbers. The set of positive even numbers. Okay, do you understand this? አንደኛውን የኤ አባላት ኤ የሚባለው ሴት ይሄውን በቃል ነው የተገለጸላችሁ እናያለን። አሁን ዲስክሪፕሽን ኦፍ ሴትስ ላይ እናያለን። አባሎቹ መጀመሪያ በተወሰነ መልኩ መግለጽ ነው። ሁሉንም መዘርዘር ከቻለን ኦኬ፣ ካልቻለን ደግሞ በተወሰነ መልኩ ዘርዝረን መረዳት አለብን ማለት ነው። ስለዚህ ኤ አባል የሆኑት ማማ ናቸው? ፖዚቲቭ ናቸው። ፖዚቲቭ ቁጥሮች ናቸው። ኦኬ፣ ስለዚህ ኤ ውስጥ ኔጌቲቭ ቁጥር የለም ፖዚቲቭ ነው ስለተባለ። ከዛ ኢቭን ነምበርስ ይላል። ኢቭን ማለት ምን ማለት ነው? ኢቭን ነምበር ማለት ምንድን ነው የሚለው መመለስ አለባችሁ ማለት ነው። ኢቭን ነምበር ማለት ማንኛውም ቁጥር ሆኖ ምን የሚደረግ ማለት ነው? ለሁለት ያለ ቀሪ መካፈል የሚችል ቁጥር። ኦኬ፣ so number that can divide by 2 without any remainder ማለት ነው። ያለ ቀሪ መካፈል የሚችል ለምሳሌ ማማ ናቸው? 2 መውሰድ ትችላላችሁ፣ 4 መውሰድ ትችላላችሁ፣ 6ን፣ 8ን፣ 10 እያለን እንሄዳለን ማለት ነው። እነኚህ በሞላ ለሁለት ያለ ቀሪ መካፈል የሚችሉ ቁጥሮች ናቸው። እነሱ ናቸው አንደኛ ፖዚቲቭ በመሆናቸው ሁሉም ፖዚቲቭ ናቸው እንደምታዩት። ከዛ ኢቭን ነምበር የሚባለው ደግሞ
ለሁለት ያለ ቀሪ የሚካፈሉ ቁጥሮች ማለት እነኚህ ናቸው። አሁን ወደ ጥያቄው እንሂድ። ስለዚህ ምንድነው ኤ የሚላችሁ 4 አለ ዳሽ ኤ አለ፣ ቢ አለ 5 ዳሽ ኤ አለ፣ አንድ ሲ -2 ዳሽ ኤ አለ፣ አንድ ዘን ዲ ላይ ማን ነው ያለው 0 ዳሽ ኤ አለ። አሁን እነኚህ ውስጥ እንግዲህ ይሄን የሚያሟሉትን መለየት ነው ማለት ነው። ምን ብላችሁ ነው የምትለዩት ማለት ነው? ኤለመንት ነው ወይስ ደግሞ ኤለመንት አይደለም በሚለው ምልክት ተጠቅማችሁ ሁለቱን እነኚህን ነገሮች ባዶ ቦታዎችን ሙሉ ነው የተባላችሁት። let me give you 1 minute please። እስኪ ሞክሩት። አንድ ደቂቃ ልስጣችሁ። ኦኬ ቴንክ ዩ ቬሪ ማች። አሁን እንግዲህ እዚህ ጋር እችን ፖዚቲቭ ኢቨን ነምበር የምትለው እንዳትረሱ። 4 ኢቨን ነምበር ነው አይደለም? ኢቨን ነምበር ለሁለት ያለ ቀሪ ይካፈላል አይካፈልም? ይካፈላል። ፖዚቲቭ ነው አይደለም? ፖዚቲቭ ነው። ስለዚህ ፖዚቲቭ ኢቨን ነምበር የሚለውን ያሟላል ማለት ነው። ስለዚህ 4 የኤ አባል ነው። ኦኬ የኤ ምንድነው? አባል ነው ብለን መግለጽ እንችላለን ማለት ነው። ይሄው 5 ፖዚቲቭ ነው አይደለም? 5 ፖዚቲቭ ነው። ነገር ግን ኢቨን ነምበር ነው 5 አይደለም። ለምን? ምክንያቱም 5 ለሁለት ያለ ቀሪ መካፈል አይችልም። ስለዚህ ኢዝ ናት አን ኤለመንት ኦፍ ይጠቀማለሁ ማለት ነው። ሲ -2 ነው። እዚህ ጋር መሆን ያለበት የኤ አባል ለመሆን መጀመሪያውኑ ምን መሆን አለበት? ፖዚቲቭ መሆን አለበት። ይሄ ኔጌቲቭ ስለሆነ ኢቨን ነምበር ሆነ አልሆነ አይመለከተንም። ይሄን ናት ለምን? ኔጌቲቭ ስለሆነ ነው። ዲ 0 ነው። እንግዲህ እዚህ ጋር ምን ይላችኋል? ፖዚቲቭ ነው የሚላችሁ። 0 ደግሞ ኔዘር ፖዚቲቭ ኖር ኔጌቲቭ ነው። 0 ፖዚቲቭ አይደለችም፣ ኔጌቲቭ አይደለችም። ከሁለቱ ውጭ ስለሆነ ፖዚቲቭ የሚለውን ነገር ስለማያሟላ እሱም ናት አን ኤለመንት ኦፍ። ስለዚህ ከነኝ ውስጥ ኤለመንት የሆነው ማን ነው ማለት ነው? 4 ብቻ ነው ማለት ነው። ሌሎቹ በሞላ ናት ኤለመንት ናቸው ማለት ነው። በዚህ መልኩ እንግዲህ ኤለመንት ናቸው አይደሉም የሚለውን መለየት ትችላላችሁ ማንኛውንም ጥያቄ ቢሰጣችሁ። ቴንክ ዩ ቬሪ ማች። ወደሚቀጥለው ሀሳብ እንሄዳለን። የሚቀጥለው ሀሳብ ምንድን ነው? እንግዲህ ሴት ዲስክሪፕሽን ነው። ኦኬ ሴት ዲስክሪፕሽን ሴት ዲስክሪፕሽን ምንድን ነው? እንግዲህ ሴቶች እንዴት ነው ዲስክራይብ የሚደረጉት፣ እንዴት ነው የሚገለጹት ከተባለ በሶስት መልኩ እንገልጻቸዋለን። we can describe sets. Okay, we can describe sets by using three ways. በሶስት መንገድ መግለጽ እንችላለን ሴቶችን ማለት ነው። እንዴት ነው ሴቶችን የምንገልጻቸው ብለን ካሰብን በሶስት መልኩ መግለጽ እንችላለን። አንደኛው በቨርባል ሜተድ ይባላል። ሁለተኛው ሊስቲንግ ሜተድ ይባላል። ኦኬ ሊስቲንግ ሜተድ ይባላል። ሶስተኛው ደግሞ ሴት ቢልደር ሜተድ ይባላል። ወይም ደግሞ ሜተድ ኦፍ ዲፋይኒንግ ፕሮፐርቲ እንለዋለን። እነኚህ በሶስቱ እንግዲህ መግለጽ ይቻላል ማለት ነው። አንድን ሴት ትርጓሜው ሳይቀየር ሀሳቡ ሳይቀየር በሶስት መልኩ ልንገልጸው እንችላለን። ኦኬ ስለዚህ አንደኛው ቨርባል ማለት እንግዲህ ምንድነው? በቃል የምንገልጽበት ማለት ነው። በቃል የምንገልጸው ነው። ሊስቲንግ ሜተድ ይባለው እንግዲህ ከስሙ እንደምትረዱት ሊስት ማለት መዘርዘር ነው። በመዘርዘር አባላቶችን በሞላ በመዘርዘር የምንገልጽበት መንገድ ነው። ሶስተኛው እንግዲህ ሴት ቢልደር ሜተድ ወይም ደግሞ በሌላ ስሙ ሜተድ ኦፍ ዲፋይኒንግ ፕሮፐርቲ የምንለው ይሄ ደግሞ ማቴማቲካል ፕሮፐርቲ በመጠቀም የምንገልጽበት መንገድ ነው ማለት ነው። ስለዚህ አንድን ሴት ዊዛውት ቼንጂንግ ኢትስ ኦሪጂናል ሚኒንግ we can describe it in either of the three ways ማለት ነው። ከሶስቱ በአንዱ እንግዲህ ሀሳቡ ሳይቀየር በተለያየ መልኩ መግለጽ እንችላለን ማለት ነው አንድን ሴት። ኦኬ ናው let's see one by one። ኦኬ እስኪ አንድ ባንድ ምን እንደሆኑ እንመልከት። የመጀመሪያው እንግዲህ ቨርባል ሜተድ ነው። ቨርባል ሜተድ እንግዲህ ከስሙ ቅድም እንደነገርኳችሁ እንደምትረዱት describe sets by using words ማለት ነው።
በቃ ሌላ ነገር የለውም። ቃላትን ተጠቅመን የምንገልጸው ማለት ነው። እንግሊዝኛ ቃላትን ተጠቅመን የምንገልጽበት መንገድ ነው ይሄኛው። ስለዚህ ኦርዲነሪ ዌይ ኦፍ ዲስክሪፕሽን ኦፍ ሴትስ ነው ይሄኛው። ለምሳሌ አሁን ምን ብዬ መግለጽ እችላለሁ? ምሳሌ the set of whole numbers, okay, set of whole numbers greater than 2 and less than 7 ብዬ ልገልጸው እችላለሁ። ኦኬ ምንድነው ያያችሁ? አሁን በሞላ በምንድን ነው የገለጽኩት? አሁን በቃል ነው የገለጽኩት። ስለዚህ the set of whole numbers greater than 2 and less than 7 ብዬ እንደዚህ በቃል የምገልጸው ከሆነ ይሄ አይነት ሴቶችን ዲስክራይብ የማድረግ መንገድ ወይም ዘዴ ቨርባል ሜተድ ይባላል ማለት ነው። ኦኬ it is a way of describing a set by using a statement ተጠቅመን ወይም ደግሞ ቃላትን ተጠቅመን ሴቶችን የምንገልጽበት መንገድ ቨርባል ሜተድ ይባላል። ቨርባል ሜተድ ብለን እንጠራዋለን። ኦር the set of students in this mathematics class ይላል። ለምሳሌ እዚህ ጋር መጻፋችሁ ላለ ኤግዛምፕል ሰው እናንተም ጋር ያለውን ክፍል ውስጥ ያሉ ተማሪዎችን ለምሳሌ ኮሌክሽን በዚህ መልኩ መግለጽ ይችላል ማለት ነው። ቃላትን ተጠቅመን የምንገልጽበት ከሆነ ያ way of description of sets verbal method ይባላል። ሁለተኛው ሜተድ ሊስቲንግ ሜተድ ነው። ሊስቲንግ ሜተድ ኦኬ። ሊስቲንግ ሜተድ ሲባል ደግሞ እንግዲህ ከስሙ እንደምትረዱት እንግዲህ በመዘርዘር ማለት ነው። አባላቱን በመዘርዘር አባላቱን በመዘርዘር ሴትን ዲስክራይብ የምናደርግበት ወይም የምንገልጽበት መንገድ ነው። ሰው ይሄ ሊስቲንግ ሜተድ አፕላይ በምታደርጉበት ሰዓት ሁለት ሁኔታዎች ይኖራችኋል ማለት ነው። አንደኛው ፓርሻል ሊስቲንግ ሜተድ ይባላል። ሁለት አይነት የሊስቲንግ ሜተዶች አሉ። አንደኛው ፓርሻል ሊስቲንግ ሜተድ ይባላል። ሁለተኛው ደግሞ ኮምፕሊት ሊስቲንግ ሜተድ ይባላል። ኦኬ ኮምፕሊት ሊስቲንግ ሜተድ እንለዋለን። ኮምፕሊት ሊስቲንግ ሜተድ እንለዋለን። ምንድነው እነኚህ ለምንድነው የሚያስፈልጉን? ፓርሻል ሊስቲንግ ሜተድ እና ኮምፕሊት ሊስቲንግ ሜተድ ምንድነው ልዩነታቸው ከተባለ እንግዲህ ለምሳሌ ኮምፕሊትን በምሳሌ እንመልከተው። ኦኬ ሁለት ምሳሌዎችን ላምጣላችሁና እዛ ላይ በቀላሉ ተረዱታላችሁ። ኦኬ ለምሳሌ አንደኛው ኤግዛምፕል ለምሳሌ the set of all even natural numbers less than 10 ሁለተኛው the set of natural numbers greater than 3 ኦኬ አያችሁ። አሁን እዚህ ጋር እንግዲህ ሁለት ሴቶች አሉ እና የነኝን ሴቶች ኤሌመንቶች እንዴት ነው መዘርዘር የምንችለው? ለምሳሌ የመጀመሪያውን እንመልከት። the set of all even natural numbers less than 10 ከ10 የሚያንሱ ናቹራል ነምበር የሆኑ ከእንደገና ምን የሆኑ ኢቭን ነምበር የሆኑ ኢቭን ናቹራል ነምበር ዝርዝር ማለት ነው። can we list all the elements of this collection ማማ ናቸው? ከ10 የሚያንሱ ናቹራል ነምበር የሆኑ እና ኢቭን ነምበር የሆኑ ቁጥሮችን ዝርዝር አስቀምጡብን ባልሆን እንግዲህ እንደነገርኳችሁ ቅድም ሴት እንግዲህ በምንድን ነው የሚደረገው ብለናል? በካፒታል ሌተር ነው ብለናል። ስለዚህ በካፒታል ሌተር እንደዚህ ያስቀምጣል። ምሳሌ ኤን ተጠቀምኩ። ይሄው ኤ is the set of ኤ ምልክት ስትጠቀም the set of ማለት ነው። ሶ አባላቶቹ ማማ ናቸው? ናቹራል ነምበር እንግዲህ ሴት ኦፍ ናቹራል ነምበር እንደምታውቁት እንግዲህ እንደዚህ ነው አይደለ? ከአንድ ጀምሮ ነው የሚሄደው። ናቹራል ነምበር ማለት 1 2 3 4 እያለ ይቀጥላል።
ማቆሚያ የለውም። ኦኬ ሶ ከዛ ውስጥ እንግዲህ ምንድነው ከ10 የሚያንሱት ኢቨን ነምበር የሆኑት ማማ ናቸው ካልን ኢቨን ነምበር የሆኑት 2 4 6 እና 8 ናቸው። ሌላ አለ የለም። ወደ ሁለተኛው ኮሌክሽን እንሄድ። ዘ ሴት ኦፍ ናቹራል ነምበርስ ግሬተር ዛን 3 ናቹራል ነምበር የሆኑ ከ3 በላይ የሆኑ ከ3 በላይ የሆኑት እንግዲህ ማማ ናቸው። ለምሳሌ የኛው ሴት ደግሞ ሴት ቢ ብለው ዘ ሴት ኦፍ ከ3 በላይ ማለት 4 5 6 እያለ ይቀጥላል ማለት ነው። አያችሁ ሰው አሁን እዚህ ጋር ምን አስተዋላችሁ? ምን ተረዳችሁ? እዚህ ጋር አሁን ሰው የመጀመሪያው ላይ አያችሁ፣ የመጀመሪያው ላይ የሴቱን አባላት በሞላ ኦል ሜምበርስ ኦር ኦል ኤሌመንትስ ኦፍ ዘ ሴት አይ ካን ሊስት ኦል ዘ ኤሌመንትስ ኦር ኦል ዘ ሜምበርስ ኦፍ ዘ ሴት ኢዚሊ ማለት ነው። ኦኬ በቀላሉ ሁሉንም የዚህን ሴት አባላቶች መዘርዘር እችላለሁ። 2 4 6 እና 8 ብዬ መዘርዘር እችላለሁ። እዚህ ጋር ግን ከ3 በላይ የሆኑ ናቹራል ነምበሮች ተብያለሁ። 4 5 6 ሁሉንም ዘርዝሬ መጨረስ እችላለሁ? አልችልም። ቢኮዝ ናቹራል ነምበርስ አር ኢንፋይናይት። ኦኬ ማቆሚያ የላቸውም ማለት ነው። ሁሉንም መዘርዘር ኢት ኢዝ ኢምፖሲብል ቱ ሊስት ኦል ዘ ኤሌመንትስ ኦፍ ዘ ሴት የዚህን ሴት ሁሉንም አባላቶችን መዘርዘር አይቻልም ማለት ነው። ስለዚህ የአንድን ሴት አባላት ሁሉንም በቀላሉ መዘርዘር የሚቻል ከሆነ ያን የምጠቀመው ሜተድ ምን ይባላል ማለት ነው? ይሄው እዚህ ጋር ሁሉንም መዘርዘር እንደቻልኩት ሁሉ የአንድ ሴት ኤሌመንቶች በሞላ በቀላሉ ሁሉንም መዘርዘር በደንብ አዳምጤ ሁሉንም መዘርዘር ከቻልኩ ያኔ ኮምፕሊት ሊስቲንግ ሜተድ ነው ይባላል። ኮምፕሊት ሊስቲንግ ሜተድ ይባላል ይሄ ማለት ነው። ኦኬ ኮምፕሊት ሊስቲንግ ሜተድ። ነገር ግን አንዳንዴ የአንድን ሴት ሁሉንም አባላቶች መዘርዘር የማይቻልበት ሁኔታ ይኖራል። ሁለት ኬዝ አለ እዚህ ጋር ሁሉንም መዘርዘር የማይቻልበት ልክ እንደዚህ። ምክንያቱም ናቹራል ነምበሮችን ሁሉንም መዘርዘር ስለማይቻል መዘርዘር አይቻልም። አንዳንዴ ደግሞ እየተቻለም ደግሞ አድካሚ በሚሆንበት ሰዓት ኦኬ አድካሚ በሚሆንበት ሰዓት ወይም ደግሞ ሁሉንም ለመዘርዘር ጊዜ የሚፈጅ ሪሶርስ የሚፈጅ በሚሆንበት ሰዓት ያኔ ደግሞ ምን እጠቀማለሁ ማለት ነው? ፓርሻል ሊስቲንግ ሜተድ። ልክ እንደዚህ በከፊል የተወሰኑትን ዘረዘርና ከዛ እዚህ ጋር 3 ዶት አስቀምጣለሁ። እነኚህ 3 ዶቶች ምንድነው የሚያሳዩልኝ? ቁጥሩ በዚሁ ትሬንድ እዚህ ጋር በሚሄደው 4 5 6 አሁን በ4 እና በ5 መካከል ያለው ልዩነት ስንት ነው? 1 ነው። በ5 እና በ6 መካከል 1 ነው። ቀጥሎ 7 እንደሚመጣ አውቃለሁ። በምንድነው 7 እንደሚመጣ የማውቀው? ምክንያቱም 4 እና 5 በ5 እና በ6 መካከል ያለው ዲፈረንስ አንዳንድ እየጨመረ ነው የሚሄደው ማለት ነው። the reason why I list or I put always the first 3 numbers የመጀመሪያዎቹ 3 ቁጥሮች የምናስቀምጥበት ዋናው ምክንያት ምንድነው? ቁጥሮቹ የሚሄዱበትን ፍሰት ለማሳየት ነው ማለት ነው። ኦኬ የሚሄዱበትን ፍሰት ለማሳየት ነው። ስለዚህ ከዚህ ቀጥሎ 7 እንደሚመጣ አውቃለሁ። ለምን? በ4 እና በ5 በ5 እና በ6 መካከል ያለውን ዝምድና ስለማቅ ቀጥሎ የሚመጣውም ከ6 በአንድ የሚበልጥ ቁጥር እንደሆነ አውቃለሁ ማለት ነው። ሰውን እንደዚህ አድርጌ እዚህ ጋር ደግሞ 3 ዶቶች አስቀምጣለሁ። እነኚህ 3 ዶቶች ደግሞ ቀጣይነቱን ያሳዩልኛል ማለት ነው። ሁሉንም ኤሌመንቶች መዘርዘር እንደማልችል ነገር ግን በጣም ብዙ ቁጥሮች እንዳሉ ለማሳየት እነኚህን 3 ዶቶች አስቀምጣለሁ። ስለዚህ ምንድነው ያደረኩት ማለት ነው? አሁን በከፊል ላይ የዘረዘርኩት ማለት ነው። እዚህ ጋር ሙሉ በሙሉ ሁሉንም አባላቶች መዘርዘር ችያለሁ። ሁሉንም አባላቶች መዘርዘር የምችልበት ሁኔታ ካለ ያኔ ኮምፕሊት ሊስቲንግ ሜተድ ይባላል። ነገር ግን ሁሉንም ኤሌመንቶች መዘርዘር የማይቻልበት ሁኔታ ካለ ወይም ደግሞ ቢቻልም ብዙ አድካሚ የሚሆንበት ሁኔታ ካለ ያኔ ደግሞ ምን እንጠቀማለሁ ማለት ነው? እንደዚህ ፓርሻል ሊስቲንግ ሜተድ ይባላል። ፓርሻል ማለት በከፊል ማለት ነው። ፓርሻል ሊስቲንግ ሜተድ አያችሁ። ስለዚህ ሁለቱም ሊስት በማድረግ ነው በመዘርዘር የሚገለጹ ናቸው። ነገር ግን ሁሉንም ኤሌመንቶች መዘርዘር የምችልበት በቀላሉ መዘርዘር የምችል ከሆነ ኮምፕሊት ሊስቲንግ ሜተድ ይባላል። ነገር ግን አንዳንዴ እንግዲህ ባልኳቸው በሁለት ምክንያቶች ምክንያት አንዳንዴ ጭራሽ ሁሉንም መዘርዘር የማይቻልበት ሁኔታ ሲኖር ልክ እንደዚህ ማለት ነው። ወይም ደግሞ እየተቻለም ደግሞ በጣም ብዙ የሚያደክመን ከሆነ ደግሞ ፍሰቱን ብቻ በማሳየት የተወሰኑትን ብቻ ዘርዝረን ሌላውን በዚህ መልኩ በማስቀመጥ ፓርሻል ሊስቲንግ ሜተድ የሚባለውን አፕላይ እናደርጋለን ማለት ነው። ስለዚህ ሊስቲንግ ሜተድ ሲባል ሁለቱን
ነገሮች ታሳቢ ያደረገ ነው። ለምሳሌ ተጨማሪ ምሳሌ ማየት ካስፈለገ ከመጽሐፋችሁ ላይ ለምሳሌ ምን ይላችኋል? The set of all vowel letters in English alphabet is described in complete listing method. እንግሊሽ አልፋቤት ላይ the set of all vowel letters ቫውል የሆኑትን ብቻ ማለት ነው። እንግዲህ ሌተሮች ቫውል እና ኮንሶናንት ብለን ከፍላቸው የለ እንግሊዝኛ ላይ ሰው ቫውል ሌተር የሚባሉት እንግዲህ ኤ፣ ኢ፣ አይ፣ ኦ እና ዩ ናቸው ማለት ነው። እነኝም በቀላሉ መዘርዘር ስለምችል አሁን ለዚህ የምጠቀመው ምን አይነት ሊስቲንግ ሜተድ ነው ማለት ነው? ኮምፕሊት ሊስቲንግ ሜተድ። ምክንያቱም ሁሉንም ኤሌመንቶች በቀላሉ መዘርዘር ስለምችል ማለት ነው። ሌላኛው ለምሳሌ ዘ ሴት ኦፍ ናቹራል ነምበርስ ለስ ዛን 100 ይሄን ተመልከቱ። ለምሳሌ ዘ ሴት ኦፍ ናቹራል ነምበርስ ለስ ዛን 100 ከመቶ የሚያንሱ ናቹራል ነምበሮች ስብስብ ማለት ነው። ስለዚህ አሁን ይሄን ሴት ኤ ብለው ኤሌመንት ናቹራል ነምበር ስለሆነ የሚጀምረው ከስንት ነው? ከአንድ ነው። 1 2 3 እያልኩ እስከ ስንት እሄዳለሁ ማለት ነው? እስከ 99 እሄዳለሁ ማለት ነው። አያችሁ? እስከ 99። ስለዚህ አሁን ከ1 እስከ 99 ያሉትን ሁሉንም መዘርዘር አይጠበቅብኝም ማለት ነው። ስለዚህ ምን አደርጋለሁ? 1 2 3 የመጀመሪያ 3 ሌተሮችን 3 ቁጥሮችን እገልጽና ከዛ በኋላ እዚህ ጋር ስሪ ዶት ቀጣይነቱን ለማሳየት እንደዚህ አንዳንድ እየጨመረ እንደሚሄድ ከዛ የመጨረሻውን ብቻ በማስቀመጥ በፓርሻል ሊስቲንግ በከፊል በመዘርዘር መግለጽ ይችላሉ ማለት ነው። ልብ አድርጉ፣ እዚህ ጋር ሁሉንም መቶዎቹን መዘርዘር ይቻላል። ግን አሁን ምንድን ነው ኢት ኢዝ ዲፊካልት። ኦኬ፣ ሁለት ኮንዲሽኖች ናቸው፣ ዲፊካልት ኮንዲሽን እና ኢምፖሲብል ኮንዲሽኖች ናቸው በዚህ ውስጥ ያሉት። አንደኛው አስቸጋሪ ሁኔታና ሁለተኛው ደግሞ ፈጽሞ የማይቻል ሁኔታዎች በሚኖሩበት ሰዓት ነው ፓርሻል ሊስቲንግ ሜተድ የምጠቀመው ማለት ነው። ፓርሻል ሊስቲንግ ሜተድ የምጠቀመው መቼ ነው ማለት ነው? አንደኛ ኢምፖሲብል ኮንዲሽን ሲኖር፣ ጭራሽኑ ሁሉንም መዘርዘር የማይቻልበት ሁኔታ፣ ኢምፖሲብል ኮንዲሽን በሚኖርበት ሁኔታ። ሁለተኛው ደግሞ ምንድነው? ዲፊከልት ኮንዲሽን በሚኖርበት ሰዓት፣ አስቸጋሪ ዲፊከልት ኮንዲሽን ላይ ሁሉንም መዘርዘር ይቻላል፣ ግን ምንድነው አስቸጋሪ ነው። ቅድም አሁን ከ1 እስከ 99 ያሉትን መጻፍ ይቻላል፣ ግን መጻፉ አስቸጋሪ ነው። ይቻላል፣ ግን አስቸጋሪ ነው። ብዙ ሰዓት ይፈጃል፣ ብዙ ወረቀት ይፈጃል። ላይ ግዛት በእነኝህ ምክንያት አንዳንዱ ግን ለምሳሌ ሴት ኦፍ ናቹራል ነምበርስ ግሬተር ዛን 100 ብላችሁ ለምሳሌ አሁን ይሄ ኢምፖሲብል ኮንዲሽን ነው። ለምን 101 102 ዘርዝሬ ልጨርሳቸው ስለማልችል ማለት ነው። የማይቻል ስለሆነ የማይቻልበት ሁኔታ ካለና ደግሞ እየተቻለ ግን ብዙ አድካሚ የሚሆንበት ሁኔታዎች ካሉ ያኔ ፓርሻል ሊስቲንግ ሜተድን እጠቀማለሁ ማለት ነው። ጉድ ይሄን ይመስላል። ስለዚህ ያው ምን አየን ማለት ነው? ሴቶችን ዲስክራይብ ለማድረግ ሁለት መንገዶችን አየን። የመጀመሪያው ቨርባል ነው፣ በቃል በመጠቀም መግለጽ ነው። ሁለተኛው ሊስቲንግ ነው። ሊስቲንግን ደግሞ በሁለት ከፍለን ፓርሻል ሊስቲንግ ሜተድ እና ኮምፕሊት ሊስቲንግ ሜተድ ብለን አይተናል። ሶስተኛው ሜተድ እንግዲህ ምንድን ነው? ሶስተኛው ሜተድ ሴት ቢልደር ሜተድ ይባላል። ሴት ቢልደር ሜተድ እንለዋለን። ወይም ደግሞ ሜተድ ኦፍ ዲፋይኒንግ ፕሮፐርቲ ይባላል። ወይም በሌላ ስሙ ምን ይባላል? ሜተድ ኦፍ ዲፋይኒንግ ፕሮፐርቲ። ይሄ እንግዲህ ፕሮፐርቲን በመጠቀም ወይም ደግሞ ባህሪን በመጠቀም ማቴማቲካል ባህሪን በመጠቀም የምንገልጽበት መንገድ ነው። እሺ እንዴት? በአንድ ኤግዛምፕል ይሄን በቀላሉ ላሳያችሁ። ለምሳሌ አንድ ሴት አለን። ሴት ኤ ናቹራል ነምበሮች ናቸው። ናቹራል ነምበር ከ1 እስከ 10 ያሉ ናቹራል ነምበር ታያችሁ። አሁን ይሄ ምንድነው? ሴት ነው። በምን ዲስክራይብ የተደረገ ነው? በፓርሻል ሊስቲንግ ሜተድ ዲስክራይብ የተደረገ ነው። ይሄው 1 2 3 ከዛ እስከ 10 መዘርዘር ይቻላል። አሁን ይሄንን ግን አስፈላጊ አይደለም ነው። ኦኬ
1 2 3 ቀጥሎ 4 እንደሚመጣ ከዛ እስከ 10 ድረስ ያሉት አሁን እዚህ ጋር ምንድናቸው እነኚህ ሁሉ ቁጥሮች እንግዲህ ናቹራል ነምበሮች ከአንድ ስለጀመረ እስከ 10 ያሉ ናቹራል ነምበሮች ናቸው ማለት ነው። ስለዚህ ይሄንን መቼም ታስታውሳላችሁ። ናቹራል ነምበር ማለት ከአንድ ጀምሮ የሚሄዱ 1 2 3 እያሉ የሚሄዱ ቁጥሮች ናቹራል ነምበር ይባላሉ። ከዜሮ የሚጀምሩ ደግሞ ከሆነ ሆል ነምበር ይባላሉ። ኦኬ ኢንቲጀር ደግሞ የሚባሉት እንግዲህ ምንድናቸው ብለናል? ኔጌቲቮችን ሲጨምሩ ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 ከዛ 0 1 ሆል ነምበር ላይ ደግሞ ኔጌቲቮችን ስንጨምር ይሄን ላወር ግሬድ ላይ ስላየን ብዬ ነው። እንደዚህ ናቸው። ሶ ናቹራል ነምበር፣ ሆል ነምበር፣ ኢንቲጀር የሚባሉትን ሐሳቦች እዚህ ላይ ማስታወስ ይጠቅማችኋል። ለምን ሴት ቢልደር ሜተድ ላይ እሱን ሐሳብ ስለ ፕሮፐርቲ ስለሆነ የምንገልጸው ለሱ ይጠቅማችኋል ማለት ነው። ለምሳሌ ይሄን ሴታውን ምን አድርጌ መግለጽ እችላለሁ ማለት ነው? አያችሁ ሴት ኤ ኢዝ ዘ ሴት ኦፍ ኦል ኤክስ ሴት ኦፍ ኤክስ ሰች ዛት ይህ ምልክት ተመልከቱ። ስላሽ ይጠቀማለሁ። ኤክስ ኢዝ ዋት ቫሪያብል ተጠቅሜ ነው የምገልጸው ማለት ነው። ኤክስ ኢዝ አን ኤለመንት ኦፍ ዋት ናቹራል ነምበር። ለምንድነው ናቹራል ነምበር ያልኩት? ምክንያቱም እዚህ ጋር ያሉት ቁጥሮች በሞላ ናቹራል ነምበሮች ስለሆኑ። ከእንደገና ኤክስ ኢዝ ለዛን ዋት 10 ከ10 የሚያንሱ ናቹራል ለዛን ኦር ኢኳል ቱ እንደዚህ አድርጌ መግለጽ እችላለሁ። 10 አሁን ለዛን ኦር ኢኳል ቱ ካልኩ 10 እና ከ10 በታች አሉ ወይም ይህንኑ እንደዚህ መግለጽም እችላለሁ። ሴት ኦፍ ኦል ኤክስ ሰች ዛት ልብ አድርጉ ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር ሰች ዛት ኤክስ ኢዝ ለዛን 11 እንደዚህ አድርጌ መግለጽ እችላለሁ። ከ11 የሚያንሱ ናቹራል ነምበሮች ብትባሉ ማማ ናቸው? 1 2 3 4 5 6 7 8 9 10 እስከ 10 ያሉትም ማለት ነው። እነኚህን ገለጻችሁ ማለት ነው። በዚህ መልኩ ማቴማቲካል ፕሮፐርቲ ተጠቅማችሁ መግለጽ የምትችሉበት ሁኔታ ካለ ማለት ነው። ወይም ደግሞ ይሄንን አሁን ምልክቷን ደግሞ ከመጽሐፍ ስታነቡ እንደምታታባችሁ ይሄን ስላሽ መጠቀም ይችላል። ይሄን ስላሽ ያችሁ ይሄን ስላሽ ወይም እችኛዋን ምልክት መጠቀም ይችላል። ሁለት ዶት በማድረግ ኦኬ ሰች ሰዓት የምትለውን እችን መጠቀም ትችላላችሁ። ሁለት ዶት ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር ኮማ አድርጋችሁ ኤክስ ኢዝ ለዛን 11 እንደዚህም መጠቀም ትችላላችሁ። ስለዚህ እዚህ ጋር ያለችው ምልክት እንግዲህ ስላሽ መጠቀም ትችላላችሁ ከፈለጋችሁ። እቺ ዝባር ምንላት ማለት ነው። ካልሆነ ደግሞ ሁለት ዶት በማስቀመጥ መጠቀም ትችላላችሁ። ስለዚህ ይሄኛው ደግሞ ማቴማቲካል ፕሮፐርቲ እንደዚህ በመጠቀም የምንገልጽበት መንገድ ምን ይባላል? ሴት ቢልደር ሜተድ ይባላል። ሴት ቢልደር ሜተድ ይባላል። ጉድ። እስኪ አንድ ምሳሌ እንጨምር። እዚህ ጋር አንድ ኤግዛምፕል እንጨምር። ዲስክራይብ አድርጉ ነው ይሄን ሴት የተባለችሁት። አሁን በምን ምሳሌ ሴታችን ቢ ነው። እዚህ ጋር ቢ ነው። ኤለመንቶች ማማናቸው አባሎቹ 2 0 2 4 እያለ ይቀጥላል። እንደዚህ ነው የተሰጠን። በፓርሻል ሊስቲንግ ሜተድ ነው የተገለጸው። ይሄንን በሴት ቢልደር ሜተድ ግለጹ ብንባል አሁን እንዴት መግለጽ እንችላለን ማለት ነው? ይሄ ፓርሻል ሊስቲንግ ሜተድ በፓርሻል ሊስቲንግ ነው የተሰጠን። ፓርሻል ሊስቲንግ ሜተድ ነው። ኦኬ ይሄንን እንዴት አድርጌ ነው በሴት ቢልደር ሜተድ የምገልጸው? በሴት ቢልደር ሜተድ ለመግለጽ እንግዲህ የቁጥሮችን ባህሪ መረዳት ነው መጀመሪያ የሚጠበቅባችሁ ነገር ምንድነው? እዚህ ውስጥ ያሉ ኤለመንቶች ባህሪያቸው ምንድነው የሚለውን መረዳት ይኖርብናል ማለት ነው። ከነሱ ባህሪ ተነስተን ነው እዚህ ጋር ፕሮፐርቲውን ዲፋይን የምናደርገው። ሶ ዘ ሴት ኦፍ ኦል ኤክስ ሰች ዛት ማድረግ ትችላላችሁ። ወይም ቅድም እንደነገርኳችሁ ሴት ኦፍ ኤክስ ሰች ዛት ሁለት ዶትን መጠቀም ትችላላችሁ ደስ ያላችሁ። ከዛ እዚህ ጋር ያለው ምልክት ምንድነው? አሚን በቁጥሮቹ በ0 በ2 እና በ4 መካከል ያለው ዝምድና ምንድነው? ያለው ዝምድና ምንድነው? አሁን እዚህ ጋር 0 አለች። ስለዚህ የምጠቀመው ምንድነው? ኦኬ 0 ካለ የምጠቀመው ሆል ነምበር ነው ማለት ነው። ምክንያቱም ናቹራል ነምበር የሚጀምረው ከአንድ ነው። ሆል ነምበር ደግሞ የሚጀምረው ከ0 ነው። ስለዚህ የምጠቀመው ሆል ነምበር ናቹራል ነምበርን ሳይሆን ሆል ነምበር ነው። ጉድ። እዚህ ጋር ያሉት ቁጥሮች በሞላ ሆል ነምበሮች ናቸው። 2 4 0 ሆል ነምበሮች ናቸው።
የሚቀጥሉትም እንዳለ ሆል ነምበር ናቸው። ሆል ነምበር እንደምጠቀም አውቃለሁ ማለት ነው። ጉድ። ከዛ ቀጥሎ ደግሞ የምንረዳለው በዜሮ እና በሁለት እና በአራት መካከል ያለው ዝምድና ምንድን ነው የሚለውን ባህሪ እረዳለሁ ማለት ነው። ይህንን ከተረዳው በኋላ ነው ድፋይ የማደርገው። አሁን ይህ ምን አድርጌ መግለጽ እችላለሁ ማለት ነው። በዜሮ በሁለት እና በአራት መካከል ያለውን ዝምድና ካጠነው በኋላ ማቴማቲካል ዴፊኒሽኑ ማስቀመጥ እችላለሁ ማለት ነው። ወይም ደግሞ ማቴማቲካል ፕሮፐርቲውን ማስቀመጥ እችላለሁ። ለምሳሌ ሁሉም እዚህ ጋር እንደምታዩቸው የሁለት ብዜቶች ናቸው። ኦኬ፣ የሁለት ብዜቶች ናቸው። ስለዚህ ምን ማድረግ እችላለሁ? ሴት ኦፍ ኦል ኤክስ ዛት 2x አድርጌ ማስቀመጥ እችላለሁ። ወይም ደግሞ ይሄኛውን ኤክስ ካደረኩ ኤክስ ኢዝ አን ኤለመንት ኦፍ ዋት አን ኤለመንት ኦፍ ነን ኔጌቲቭ ኢቨን ኢንቲጀርስ ማድረግ እችላለሁ። ነን ኔጌቲቭ ኢቨን ኢንቲጀርስ ኤክስ ኢዝ አን ኤለመንት ኦፍ ኢንቲጀር ነው። እንደገና ኤክስ ኢዝ ነን ኔጌቲቭ አያችሁ፣ ነን ኔጌቲቭ ኢቭን ኢንቲጀር ኤክስ ኢንቲጀር ነው። ከእንደገና ደግሞ ምንድን ነው? ነን ኔጌቲቭ ነው። ነን ኔጌቲቭ ማለት እንግዲህ ምንድን ነው? ነን ኔጌቲቭ ያልሆነ ሲባል ቁጥር 3 ነው ያለው። እንግዲህ ቤዚካሊ በሳይን ደረጃ ከሄዳችሁ አንደኛው ፖዚቲቭ ነው፣ ሁለተኛው ኔጌቲቭ ነው፣ ሶስተኛው ዜሮ ነው። ከሁለቱም ውጭ የሆነ ማለት ነው። ዜሮ ኔዘር ኔጌቲቭ ኖር ፖዚቲቭ ነው። ዜሮ ፖዚቲቭ ማረለችም፣ ኔጌቲቭ ማረለችም። ስለዚህ በሳይን ደረጃ ቁጥሮችን በሶስት ከፍለን ነው የምናየው ማለት ነው። ፖዚቲቭ፣ ኔጌቲቭ እና ከሁለቱ ውጭ የሆነችው ደግሞ ዜሮ። ኢንቲጀር ደግሞ እነኝን ሶስቱን የሚይዝ ነው ማለት ነው። ስለዚህ ኤክስ ደግሞ ምን መሆን አለበት? ነን ኔጌቲቭ ያልነው ለዛ ነው ማለት ነው። ከእንደገና ሁሉንም ካያችሁ ዜሮም፣ ሁለትም፣ አራትም ሁሉም ምንድን ናቸው? ኢቭን ነምበሮች ናቸው። ለሁለት ያለ ቀሪ መካፈል ይችላሉ። ስለዚህ ኤክስ ኢዝ ነን ኔጌቲቭ ኢቭን ኢንቲጀር ብለን እንደዚህ መግለጽ እንችላለን። አንደኛው መንገድ። ሁለተኛው መንገድ ይህን ሴት አሁንም ምን አድርጌ መግለጽ እችላለሁ? ሁሉም ምንድናቸው? እዚህ ጋር የምታዩቸው እንግዲህ እዚህ ጋር የምታዩቸው ቁጥሮች እንግዲህ ሆል ነምበሮች ናቸው። ኢቭን ሆል ነምበሮች ናቸው። ስለዚህ በሌላ አነጋገር ኢቭን ናቸው ማለት የሁለት ብዜቶች ናቸው ማለት ነው። ስለዚህ ምን ማድረግ እችላለሁ? 2 ታይምስ ኤክስ አድርጌ መግለጽ እችላለሁ። የሁለት ብዜቶች ናቸው። ኤክስ ማነች? ኤክስ ደግሞ ሆል ነምበር ነች። እንደዚህ አድርጌ መግለጽ እችላለሁ። ቸክ ለማድረግ ይሄን ስዘረዝረው ይሄን መሰት አለበት። ለምሳሌ ኤክስ አስቡት፣ እዚህ ጋር ኤክስ ኢዝ አን ኤለመንት ኦፍ ሆል ነምበር ብያቸዋለሁ። ስለዚህ ኤክስ ሆል ነምበር ነው ካልን ኤክስን ከስንት ማስጀመር እችላለሁ ማለት ነው? ከዜሮ ሳስጀምራት ኤክስ ዜሮ ስትሆን ለምሳሌ እዚህ ጋር ምን ይመጣል? 2 ታይምስ ዜሮ ዜሮ፣ ይሄው ይሄን ይሰጠኛል። ከዛ ቀጥሎ አንድ ነው። የኤክስ ዋጋ አንድ ሲሆን 2 ሲባዛ በ1 2። የኤክስ ዋጋ 2 ሲሆን 2 ሲባዛ በ2 4። ይሄው የኤክስ ዋጋ 3 ሲሆን 2 ሲባዛ በ3 6 እያለ ይቀጥላል ማለት ነው። ስለዚህ ይሄ ማለት ነው፣ ልዩነት የላቸው። ይሄኛውም ልክ እንደዛው በዚህ መልኩ መግለጽ ትችላላችሁ። ወይም ደግሞ ቢ አሁንም ዘ ሴት ኦፍ 2x አድርጋችሁ ኤክስ ምን ማድረግ ትችላላችሁ? ኤክስ ኩናል 0 1 2 3 እያለ ይቀጥላል ብላችሁ እንደዚህ መግለጽ ትችላላችሁ። ሆል ነምበር ያልኩትን በዚህ መልኩ በሊስቲንግ መዘርዘር ከፈለጋችሁም በዚህ መልኩ ማስቀመጥ ትችላላችሁ። ስለዚህ አንዱን ሴት ለመግለጽ የተለያዩ መንገዶችን በሴት ቢልደር ፕሮፐርቲ ዲፋይን እያደረግን አዳዲስ ማቴማቲካል ፕሮፐርቲዎችን እንትን እያለን እየፈጠርን መግለጽ እንችላለን ማለት ነው። ሴቶችን እንደዚህ የምንገልጽበት መንገድ ምን ይባላል? ሴት ቢልደር ሜተድ ይባላል ማለት ነው። ሴት ቢልደር ሜተድ እንለዋለን። it's all about for this the first video. See you in the next video. the notion of sets በሚለው በሚቀጥለው ቪዲዮ እንገናኛለን። እስከዛው መልካም ቆይታ